የእመቤታችንን ስም እያሰበ ዝክር የሚዘክር አንድ ባለጸጋ ነበር። በልቶት ጠጥቶት እንደሆነ ለነዳያን ሰጥቶት መጽቶት እንደሆነ አልታወቀም። ገንዘቡ አለቀበት። በልቼ ጠጥቼ በመኖርበት አገር ተርቤ ተጠምቼ ከብሬ ገንኜ በመኖርበት አገር ተንቄ ተዋርጄ አልኖርም። ሰው ወደማያውቀኝ አገር እሄዳለሁ ብሎ ሲሄድ ከመንገድ ጸላኤ ሰናያት ሰይጣን አገኘው። ወንድሜ ወዴት ትሄዳለህ አለው። እንዲህ ያለው ባለጸጋ ነበርኩኝ፣ ገንዘቤ አልቆብኝ በልቼ ጠጥቼ በመኖርበት አገር ተርቤ ተጠምቼ አልኖርም ብዬ ሰው ወደማያውቀኝ አገር እየሄድኩ ነው አለው። በል ፈጣሪ መንገድህን ያቅናልህ ብሎ ተሰናበተው። እልፍ ሲል በምትሃት ድንጋዩን ወርቅ አስመስሎ አንተ ሰው ብሎ ጠርቶ ይህንን ብሰጥህ አይበቃህም አለው። ይህስ እንኳን ለኔ ለልጅ ልጆችም ይበቃል አለው። ይህንን እሰጥሃለሁ፣ አንተስ ግን ምን ወሮታ ትከፍለኛለህ አለው። ያልከኝን ሁሉ አደርግልሃለሁ አለው። እንግዲያውስ አጋዕዝተ ሰማይ ወምድር ሥላሴ ፈጣሪ አይደሉም ብለህ ካድልኝ አለው። ካደ። ጻድቃን ሰማዕታት አያማልዱም ብለህ ካድልኝ አለው። አያማልዱም ብሎ ካደ። በኋላ እመቤታችንን ዘንግቷት ሳለ ትዝ ሲለው እንዲያውም የምትጻረረኝ ወላዲተ አምላክ የምትባላለች እሷን አታማልድም ብለህ ካድልኝ አለው። ምን ይዞ ይሄዷል ጉዞ እንዲሉ እሷንማ የድሃ ምርጉዜን እሷንስ አልክድም አለው። የሰይጣን ከፍቅሩ ጸቡ ይበረታልና በምታት ወርቅ ባስመሰለው ድንጋይ ልቡን ብሎ ገደለው። ይህች ነፍስ ጻድቃን ሰማዕታትን ክዳለችና ተፈረደባት። ጻድቃን ሰማዕታትም ተክደዋልና የማያማልዱ ሆነ። እመቤታችን ቀርባ ልጄ ሆይ ይህችን ነፍስ ማርልኝ አለችው። ከልብኑ ይትመሃር እምዬ እናቴ ሆይ ውሻ ወደ ቤተ እግዚአብሔር ሲገባ ዝም ይሉታልን? ይህችስ እኔን ወዳጆችን የካደች ናትና ምሕረት አይገባትም አላት። ለዘጸውዐ ስመኪ ወለዘ ገብረ ተስካረኪ እምህር ለኪ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከኝ ቃል ኪዳንህ ታበላ ልጄ አለችው። እናቴ ሆይ እንዲህ ያልኩሽ ከምግባር ያዳጠውን ነው እንጂ ከሃይማኖት የተናወጠውን ነው። ይህችስ ምሕረት አይገባትም አላት። እመትሮን ለአጥባትየ ወእሴጽሮን ለአባላትየ ጡቶችን እቆራርጣቸዋለሁ ሰውነቴን እሰነጣጥቀዋለሁ እያለች ታለቅስ ጀመር። እሱንም በአምሳል ሕፃን ታቅፋው ነበርና አወረደችው። ወአክሞሰሰ እግዚእ ይላን ጌታም ፈገግ ብሎ እናቴ ሆይ ስለ ደግነትሽ ምሬልሻለሁ አላት። በል ከማርክልኝስ ነፍሱን ከስጋው አዋህዳ አስነሳልኝ አለችው። ነፍሱን ከስጋው ጋር አዋህዶ አስነሳላት። ምን ነው ካድክ አለችው። ቢርበኝ አላት። ቢርብ ፈጣሪን ይለምኑታል እንጂ ይክዱታልን? በል አሁንም ከአንዲት ሀገር ልጄ ሀብትህን አቅንቶልሃልና ወደዚያች ሀገር ሂድ አለችው። በዚያች ሀገር አንዲት መልከ መልካም ሴት ልጅ ያለችው አንድ ባለጸጋ ነበር። እንደሱ ያለ ባለጸጋ መጥቶ ልጅህን ስጠኝ ላግባት ሲለው ልጄን በሀብት ብትተካከላት በመልክ አትመስላትም ይለዋል። እንደሷ ያለ መልከ መልካም መጥቶ ልጅህን ስጠኝ ላግባት ሲለው ልጄን በመልክ ብትመስላት በሀብት አትተካከላትም ይለዋል። እንዲህ እያለ ሲያፈርስ ይኖር ነበር። እንዲህ ማድረጉ ስለምን ነው ቢሉ ልጁ አንድ ብቻ ናትና መለየቱ ቸግሮት ነው ይላሉ። ያ ባለጸጋ ከቤተ ክርስቲያን ሂዶ የባለጸጋ ጸሎት